ታድሶ አላስፈላጊ ገበያ የመበተን ስልጣን አለው። ጸሎታችን ደክሞ እንጂ አዋቂ ነው ብሎ ወላይታ ላይ ዳንስ ምሽቶችን አዋቂ ነው ብሎ ወላይታ ላይ ቀን ዝግ ውሎ ማታ እስከ ምሽቱ አዳሩን ሁሉ አጋንንት የሚጨፍርበትን ቤት ባልሰሩ ነበር። ነገ ዞሮ ውጤቱ ያገኘናል። ውጤቱ ትውልድን ይሰብራል። ለሰውየው ገቢ ቢሆንም ለትውልድ ግን ስብራት ነው። ልጆችን ከሀገር ውጪ በተሻሉ ትምህርት ቦታዎች እሱ እያስተማረ የሌላው ወጣት ደግሞ በሱ ቤት እየጨፈረ እንዲጀዝብ፣ ጋብቻ እንዲፋታ፣ ኢኮኖሚ እንዲቃወስ፣ ለሱ ገቢ ሲባል ትውልድ እንዲሰዋ ስራ ሂሳብ ሰርቶ ይመጣል። እጆቻቸውን አንድ ጊዜ አንሱ። ይሄ ቀላል አይደለም፣ ገቢ አይደለም፣ ኪሳራ ያለበት ትውልድን የሚያከስሩ ገቢዎች ጭምር እንዲቆሙ ነው መጸለይ። ትውልድን ከስር የሚያጠፉ የትውልድን እድል የሚያበላሹ እንዳይማር እንዳይሰራ የሚያደርጉ ኑሮን በሰላም እንዳይመራ የሚያደርጉ ተስፋ የቆረጠ ሞትን ጋር የተለማመደ ትውልድ የሚያደርጉ እነዚህ ገቢዎች መዘጋት አለባቸው። በእውነት እንጸልያለን፣ እግዚአብሔር ይሰማናል። የማይጠቅመን ትውልድን የሚያፈርስ መንፈስ ይፍረስ። አሜን። እጆቻችሁን አንሱ። ትውልድን የሚያፈርስ የትኛውም ነገር ይፍረስ። ቀጣይ ትውልድን በጤናማነት እንዳይቀጥል ትውልድ አፍራሽ መንፈስ፣ ትውልድ አፍራሽ ንግድ፣ ትውልድ አፍራሽ ስትራቴጂ በኢየሱስ ስም ስልጣን ይፍረስ። ከፍ አድርጉ እጆቻችሁን። በጌታ በኢየሱስ ስም እግዚአብሔር ይሰማናል። የሰራዊት ጌታ እግዚአብሔር ይሰማናል። ሰምቶ እናውቃለን። ብዙ ቤቶችን አፍርሷል። ምስክሮች ነን። ያፈርሳል። ለክብሩ የማይሆኑ ይፍረሱ። ትውልድን የሚያፈርሱ ቤቶች ይፍረሱ። ትውልድን የሚያፈርሱ ሀሳቦች ይፍረሱ። ትውልድን የሚያፈርሱ ገቢዎች ይፍረሱ። ጸረ አምልኮ ትውልድ እግዚአብሔርን እንዳያውቅ ስለ ዘላለም ሕይወት እንዳያውቅ ስለ እግዚአብሔር ቃል እንዳያውቅ የሱስ ባሪያ ሆኑ፣ የመጠጥ ባሪያ ሆኑ፣ የጫት ባሪያ ሆኑ፣ የዝሙት ባሪያ ሆኑ። ጫት ተጫውቶበት፣ ሟርት ተጫውቶበት፣ እድል ፈንታውን ከሟርት ጠይቆ ጀዝቦ ሞቶ ማይጠቅም ኃላፊነትን መሸከም የማይችል ትውልድ እንዲበዛ አካባቢውን በልዩነት ሊመታ የተማረ ኃይል እንዳይወጣ አቅም ያለው ነጋዴ እንዳይወጣ ነገ ቤተክርስቲያን ላይ ጥሩ ሰው እንዳይገኝ ነገ መንግስት ላይ ጥሩ ሰው እንዳይገኝ አካባቢውን ለዘለቄታ ሽባ ለማድረግ አካባቢውን በልዩነት የሚሰራ እንደገና እጆቻችሁን አንሱ። ፎከስ አድርጎ አንዳንድ አካባቢዎች ላይ ወንጌል በሚሰራባቸው አካባቢዎች ላይ በወንጌል በቀደሙ አካባቢዎች ላይ እንደገና የመጣ ጫና በኢየሱስ ስም ይሰበር። አሰራር እየመሰለ አመራር እየመሰለ ስራ እየመሰለ እድገት እየመሰለ ዘመናዊነት እየመሰለ ነገር ግን ሂሳብ የተሰራበት ቀጣይ ጠቃሚ ትውልድ እንዳይወጣ ቤቱን በአገባብ ማያስተዳድር እንዲሆን ለእናት ለአባቱ ሸክም እንዲሆን ለአገር ለቤተ ክርስቲያን ሸክም እንዲሆን ሸክም የሆነ ትውልድ እንዲበዛ አካባቢው ላይ የሰራ መንፈስ በጌታ በኢየሱስም ይፍረስ። ይፈርሳል። አሜን። ይፈርሳል። አሜን። ይከስራል። አሜን። አያዋጣውም። አሜን። በኢየሩሳሌም ያለው ገበያ
አምልኮን ያዘጋ ገበያ፣ ዝማሬን ያዘጋ ገበያ፣ ለእግዚአብሔር የሚቀርበውን ስግደትን ያዘጋ ገበያ፣ መጽሐፍ ቅዱስ እንዳይነበብ ያዘጋ ገበያ፣ ያ ገበያ ተዘጋ። መጽሐፍ ቅዱስ ተከፈተ። ያ ገበያ ተዘጋ። ህዝቡ ወደ ማስተዋሉ መጣ። ለእግዚአብሔር ጊዜ እንዳይሰጡ የከለከለ ገበያ፣ እግዚአብሔር ማስፈለጉን ህዝቡ እንዲዘናጋ ያደረገ ገቢ ተዘጋ። ሃሌሉያ። ተግባር እርምጃ እኮ ነው። ቀላል አብዮት ነው ገበያን መዝጋት። ገበያ ላይ እኮ ሺህ ትርጉም ትሰጣል። ይሄ ገበያ ትላል ከግብር ጋር፣ ከመንግስት ጋር፣ ከከተማ እድገት ጋር፣ ከስራ ፈጠራ ጋር ምናምን ጋር ማገናኘት አይቻልም? ይቻላል። ሲቻል ይዘጋ። ለምን? ከሰው ህይወት ጋር ለካ አልተገናኘም፣ ከእግዚአብሔር ጋር አልተገናኘም። ብዙ ትርጉም አለው። ስንቱ ድሃ በዚህች ቀን እንኳን እንጀራ አግኝቶ በልቶ ልጆቹ የሚመራበት ገበያ ልጆቹን እየመራ ነው። የእግዚአብሔር ቤት ተዘግቶ ልጆቹ ወዴት እየተመሩ ነው? ሰዎች የእግዚአብሔር መንግስት ነው በሰማይ ያለው እንጂ የእንጀራ መንግስት በሰማይ የለም። የመጨረሻ ከዛስ ለካ ነህምያ ሲያየው ቁጥር 28 ላይ ከዋናኛውም ካህን ከኤልያሰብ ልጅ ከዮአዳ ልጆች አንዱ ለሆሮናዊው ለሰንባላጥ አማች ነበረ። ከነም ዘንድ አባረሩት። ያክስ ልከና ጋብቻ ኮለስ በሂሳብ የተሰራ ጋብቻ ዘርን ለማዳቀል ለረጅም ጊዜ ለ4 ለ5 ትውልድ የተሰራ ጋብቻ አየና አጠገበ ነበር ይላል። አታለም ምንድነው ጋብቻ? አረ የሰንባላጥ ልጅ እኮ ነው ያገባውታል። ደረኝ አጠማማው እንደዚህ አይነት ዘር የሚያበላሽ ዘር ቶሎ አስወግዳል። አባረሩታል። ቀላል ነው። ማውራት ቀላል ነው እንጂ እርምጃ ቀላል ነው። ቁጥር 23 ደግሞም በዚያ ወራት የአዛጦንና የአሞንን የሞዓብንም ሴቶች ያገቡትን አይሁድ አየው። ከልጆቻቸውም እኩሎቶቹ በአዛጦን ቋንቋ ይናገረው ነበረ፣ በአይሁድም ቋንቋ መናገር አያውቁም። ተመልከቱ፣ ማዳቀሉን ተመልከቱ። በዚያ ቋንቋ የተነገራቸው ነው እውነት እንጂ ሌላ እውነት እንዳለ አያውቁ። ከነርሱም ጋር ተከራከሩ ይላል። በጌታ ስም ምን አደረኩ? ተከራከሩ። ቀጥሎስ ረገሟቸዋል። ምን ብሎ እንደረገመ እንግዲህ እርግማን ጥሩ ነው። በሳቱ ያለው ነገር እዚህ ባይኖርም ወይ እግዚአብሔር ያጥፋችሁ። እንደዚህ አይነት ነገር ነው ሲጨመር እርግማን የሚሆነው። ረገሟችሁ ይላል። ከዛስ አያሌዎቹን መተው። ሰዎች ይሄ ጥሩ ነው። ሰውየው ዛሬ ቢኖር ለኛ ሰላም ነው። እዚህ ጉባኤው ዛውን ዛሬ ሰውየው ቢኖር ጌታ ያውቃል። ይሄ ሰውዬ ጭንቅላታችን ሊመታ ይችላል። ጠጉራቸውንም ነጫው። በቃ ክብር አሳጥቶ እኮ ነው። ጸጉር የሰውየውን ጸጉር በእንክብካቤ ያለውን ጸጉር ቦታ ይዞ ያለውን ጸጉር በራሱ ይዞታ የሚኖረውን ጸጉር ደርሶ መንጨት ቀላል ችግኝ አይደለም። ጸጉር ችግኝ ቢሆን ኖሮ ውሃ ጨምረበት መሬቱን ለስልሶ በቀላሉ ትነቅላል። ጸጉር ችግኝ አይደለም። ሺህ ጊዜ ውሃ ብታፈስበት ስሩን አይለቅም። ይሄን ግን የጠነከረውን በእግዚአብሔር የተመሰረተውን ጸጉር ሰውየው